የቤተሰቡን ምንም ጨዋታ ያወራል በራሱ ይቀልዳል እና አንዴ ቆምኩኝ አለ ቁሜ አንድ ማውቀው ፖሊስ አለ ወደዛ ሄደ ተመለሰ እንደገና መጣለ ምረትሽ ምን ነው ዝም ብዬ አይ ቀደም ጀምረህ ቆመህ አይቼ አዎ ታዲያ ብቆም ሳቋቁም ይልበታል አዎ ቁም ያለው ታዲያ ብቆም አቋቁም ይልበታል እና ምሬ እንደዚህ እንትን ይላል እና ባምቡሪሽ ደግሞ ቀደም እንዳልኩ ባምቡሪሽ በጣም እንትን ይላል እና አንዴ ምን አለ አንዱ እንትን ሌሊት እንትን ተነስቶ ነው የሚመጣ ባምቡሪሽ ጧት ነው ተነስቶ የሚመጣ በቃ በእንትን ባራዳውን በምኑም ነው የምታገኘው ጧት መጥቶ ልክ እንትን አለ ፋሲል አለኝ ትላንትና በህልሜ እንትን ብያየሁትን ለአንድ ትልቅ አባት ላስፈታ ሄጄ እና ሰውዬ ደግሞ ይለኛል አይ ባምቡሪሽ አንተው መቼ ተኝተህ ነው ደግሞ ህልም የምትይለዋለሁ ያው ስቀልደው አረ ይኸውልህ ግድ ያሉኝ ልንገርህ አለኝ እሺ በል ንገረኝ አልኩ እና ሰውዬው ትልቅ ሰውዬ ናቸው አለ 2008 እኮ ነው 2008 ደግሞ የነበረው ሁኔታ ታውቀዋለህ የነበረው ሁኔታ ልክ ሄድኩና አለ አባት አልቋቸው አለ እንደው ዛሬ በህልሜ ዋርካ ሲወድቅ አይቼ ዋርካ በህልም ሲወድቅ ምንድነው አልቋቸዋል ታው ባምቡሪሽ እኔን አጥፍቱ ተብለናል አሉኝ ዋርካ ገብቷል ትልቅ ነገር ሀገር መንግስት ነው ምን ያው እንትኑማ ወደ እንትኑ ሲል በህል ዋርካ መንግስት ነው ታዝመጣና ታው እኔን አጥፍቱ ተብለናል አሉኝ እና እንደዚህ ያወራል አንዳንዴ ቢሆንም ግን ሁመራ ትንሽ የነበርኩ አንድ አመት ሁመራ ቆይ ስለቆየው ትግረኛን ሰምቻለሁ ወስደሃል አዎ እና መግባቢያ ነገሮች አልቸገሩኝም ከዛ በኋላማ ማን ይቻለኝ ሙዚቃውን ለዘፍናለሁ አዎ የማነ ባሪያን በጣም ወደዋለሁ ያው የኤርትራ ዘፋኝ የማነን ወደዋለሁና ከማሃልካ ሀወይ ባይናይ አስመራ የሚል ዘፈን አለው እኔ ድምጼ ብዙዎች በቂ ነው ለመጥራት ማይመች ነው የሚልኝና ግን ከማሃልካ ሀወይ ባይናይ አስመራ ወዲ ባይሻውል ወዲ ርባታ አስመራ ባፈሻ ሁልኩም መንሳያት ኤርትሪያ ነው የሚል ተዘክረው ዲሁ ናይ ቀደም ጸዋታ ተአኪብ ከመልአል ናይ ምዝነት ዋልታ አይው ይሄ ቀደም ላልነው ይሆናል እኮ ታስታውሳለህ ወይ የድሮውን ጨዋታ ተሰብስበን ምንነጋገረውን እንደ ዛሬው ሳይሆን በማዶ ሰላም ብሎ መሄድ ነው ትርጉሙ እንትን ትግረኛ ሲተረጎም እንዳለ ግጥሙ በግጥም አይመጣ ኋላ ላይ ደግሞ ተጥመዳመጫው የአቶ ስሩር ነበር ይባላልና የትኛው ይሄ ተጥመዳመጫው የጎንደር የነበር 16 አዎ ያኔ እና ያነ የሳቸው ነው እኛ ሴትዮ ደግሞ ጥጥ ልቅ ነው የሚሸጡ እዛ ግብር ሊጠይቁ ሄዱ ገቢዎች በጅሮ እንደዚህ አጼ በካፋ በርታች ከነበረው ሄደው በመስኮት ነው ግብር ነገር ግልጥ ይደረግና እኔም ሂጃው ቃለው የሄድኩበት ያው ለምን ለሌላ ሰው ጉዳይ እንትን በልይ ብሎኝ ሱቅ ያለው ምን ማይሄድ ሰዎች ይልኩኝ ነበር እና በዛ ስራዬ ስለሚሄድ አይቻለሁ እና እኔ ግን ያንን ግን በምረት ሻወራኝ ነው ግልጥ አረጋናለ የሃሊማ መሐመድን ማይልኝ አሉታል ግልጥ 32 ሺህ ብር አላቸው አራ አንተ የስሩርን አላልኩም ያሪ አሁን በዛዛ ልቅሽታ 32 ሺህ አላጥና አለ ባምቡሪሽ ሲነግርህ ይኸውልህ የስሩርን አይደለም የሃሊማን አልኩ እንደዚህ አይነት ነገሮች ነው በቃ የምትሰማው ይኸውልህ ወቅቱና ከወቅቱ ጋር የሆነ ነገር ትሰማለህ አንዴ ጉዞ ስንሄድ አብረን ነው የምንበላ እና ልንበላ ትሪው ሲቀር በትሪ 3 ባንድ ላይ ወይ ምናምን ወይ ሁለቱ ባንድ ናም ይቀርባል እና ልክ ልንቀርብ ወንበሩ ሲዘገጀጅ ሱሬ ዝም ብሎ ነው የሚቆም ትራፊክ ተካ አንቺ ቁጭ በል ቆይ ደካማውን ጦር ልይ ነው የሚል ያዋጣኝ እና ሱሬ ያው ያኔ ከባበላል ጎበዝ ነበር እና ልክ ትሪው ቀርቦ ለማጥቃት ነው ደካማው የሚል እኔ እኮ ለመቀደም አብሮ ለመብላት ነው መሰለኝ እሺ አይደለም ደከም ካለው ጦር ገብቶ በደንብ ለመብላት ነው ቆይ ደካማውን ጦር ልይ ይልና ልክ ትሪው አያንበሳ ስዕል አለው እና እንጀራውን እንትን ብሎ ሲነሳ ታች ጭስ ይጨሳል እንጃ የነበረው ምግብ ምን እንደሆነ ትኩስ ነው ግን ጭስ አለው ከታች የትሪው ታየ አንበሳው አዎ ልክ ሲታይ አሬ አንበሳው ራስ የለም አለ ጅጉ ይዞታል ነው ቆርሶ ወስዶታል ነው
በጣም የሚጠበቁ ተማሪዎች የመጣላቸው ውጤት እንደጠበቁት አይደለም። በእርግጥ ይሄ እጥፋቱ የተጀመረው እዛ ጋር ነው። አሁን ከቲያትሩ ላይ ወጣህ ወደ ሌላ ህይወት ውስጥ የገባው ይዛኔ ነው። እንዴት ሆነ? አሁን ምንድነው ቲያትሩን ያያስኩልህ ልመጣ ነው። ቲያትሩን እንደዛ አድርገን ሰራን። ዛማተር ጎንደር ላይ ዞብል ዝባድ የሚል የቲያትር እንትኖች ተጀመሩ። እኔ ዞብል ውስጥ ነው የነበርኩ፣ ግን ዝባድ ቲያትር ቢኖረው ሄዳለሁ ሰራለሁ። አሁን ሱሬ ከዝባድ ነው የነበር፣ ግን ዞብል የሆነ ቲያትር ቢሰራ ይመጣል። ግርሜ የዝባድ እንትን ዋና እንትን ነው፣ የዝባድ ባለቤቱ ግርሜ ነው። ግርሜ ቢፈለግ እንኳን እንደዚህ ነው የምንሰራ የነበር። ግን በሰዓቱ ከነበሩት ውስጥ የሚታዩት ጎላ ብለው ከነበሩት የቲያትር አማተር እንትኖች ውስጥ ዞብልና ዝባድ ናቸው። በእርግጥ ከዛ በኋላ ብዙ በጣም ምርጥ ልጆች የወጡበትም አለ የቲያትር ቡድን። ሼክስፒር፣ ፍካት፣ ሰሜን ኮከብ የሚል ብዙዎች እንግዲህ ባላውቅ እኔ ከሄድኩ በኋላ ደግሞ የተጀመሩ ይሆናሉ። እና ግን ዞብል ላይ ስንሰራ እኔ የሰራኋቸው ቲያትሮች አበራ መልኬ መምህር አበራ መልኬ ያኔ በጣም በቃ እንደ ጓደኛችንም ነው። በጣም የሚገርመኝ ነው። በቃ ቤቱ ልክ እንደዚህ እንዳንተ ማአት መጽሐፍ ነው ያለው፣ ሸልፍ የለውም። ከመሬት ነው የሚደረደር፣ ከመሬት ወደ ግድግዳው ነው በአራት በሶስት ምናምን ነው። በቃ ቤቱ ላይ ስትገባ ፍራሽ አለች፣ ከፍራሿ ቀጥሎ መጽሐፍ ነው። ልክ እሱ ቤት ከሄድኩ መጽሐፍ የማንበብ ነው በቃ። እና እሱ ቲያትር ብሶተኞች የሚል መጀመሪያ ወያኔ እንደገባ ብሶተኞች የሚል ቲያትር ሰራ። ያ ሱሬ የፓርቲ አባል ሆኖ ነው የሚሰራው። እኛ ጥበቃ እንትን ሆነን ምናምን ታጋዮች ሆነን መጠን ነው የምንይዘው። የዛ አይነት ነው የቲያትሩ እንትን። ያው ብሶተኞቹ እንትን ሆኖ ነው ያ የፓርቲ አባል ሆኖ እሱ ምን ይሰራ እንደነበር ምናምን አይነት ነው። ያው ብሶተኞች። እዛ ደግሞ መጢቃ የሚል ያበራ መልኬ፣ የመምህር ጎይቶ ማይሌ ድብብቆሽ የሚል ከሱሬ ጋር ከሰራው። እነዚህ ሁላ ከሱሬ ጋር ነው የሰራው። ሱራፌል ተካ፣ እኔ ከሱራፌል ተካ ጋር የሰራኋቸው እነዚህ እዛ ብሶተኞች፣ መጢቃ፣ ድብብቆሽ፣ የዘመን ምጥ የሚል የዶክተር በድሉ አቅጅራ መምህር ነበሩ። ዶክተር በድሉ አቅጅራ ጎንደር እንትን መምህራን ኮሌጅ አማርኛ መምህር ነበሩ ያለ 84 አካባቢ። እና የዘመን ምጥ የሚል ምርጥ ቲያትር ነው። እኔ አንዳንድ ደራሲዎች ያኔ በቃ በወቅቱ በቃ እኔ ሻማ አንቺ ማነሽ የሚለውን የጋሽ አስራደን ሰርቻለሁ። የጋሽ አስራደ ቲያትር ራሱ ልዩ ነገር አለው። ትዝታው በጣም የገነነ ስም ነው የነበራቸው። ራሱ ቃሉ ነው የሚገርም። የጋሽ አስራደ እኮ ቲያትር ምንድን ነው እንግዲህ ጋሽ አስራደ አባ አስራዳ ሆነዋል። በጣም ጥሩ አባቴ ናቸው እሳቸው። ምን ታየቃለን። ያው ያሳለፍነውም ነገር ቀላል አይደለም። እና የጋሽ የአባ አስራደ ጽሁፍ የሚገርም ነው። እኔ 54 ገጽ ነው ይዤ የሰራው ሻማ እኮ 54 ገጹ እኮ ብዙ ነው። እና 3 ሰዓት ነው የሚፈጅ። ጽሁፉ ይረዝማል ይባላል። 3 ሰዓት ነው የሚፈጅ። እና የሚያዘጋጀው ይሄ እንደዚህ ከሆነ ለቲያትሩ እንዲመች ምናምን ሲል አትቆርጠውም፣ ጭቅጭቅ ነውና ጋሽ አስራደ ምንድነው ጽሁፉ ከወጣ ደግሞ አይመችም። ልክ ነው። አሁን ይሄ ስንሰራ ትሬኒንግ ስናደርግ ፋሲል ይሄ አንዳንዱ እንደው ላውጣልህ፣ አራራራ የቱን አውጥቼ የቱን ልይዘው ለዋል። አዎ በጣም ስልህ እኔ እንዴት እንደረሳሁት እንጂ ጋሽ አስራደ ምንድነው ስም ማውጣት ቀላል ነው፣ ስምን ስራ ማድረግ ግን አስቸጋሪ ነው የሚል ቃል ነበረው። አይናችሁ ከድመት አይን የባሰ፣ ልሳናችሁ ለራበው የቆረሰ፣ አፋችሁ ማርን ልሳናችሁ ወጥመድን የዘረጋ። ቃሎቹ ልዩ ናቸው እና ልትተወው አትችልም። አንዳንዴ በልጅነትም ቢሆን ፍቅሩ ስለነበረ ነው መሰል ይገባናል። ደስ የሚል ነገር ይገባኛል። ደስ የሚል ነገርን መተው አንፈልግም። እና የዘመን ምጥ ደግሞ ለየት ያለ ደስ የሚል ቲያትር ነበር። ብዙ ቲያትሮች ጥሩዎች ናቸው በወቅቱ። እንዴት አድርገው እኔ ቲያትር ገና ጽሁፍ ሳናውቅ ስለ ቲያትር ሳናውቅ ነው እኛ እኮ ቲያትር የምንሰራ ነው። አደንቃቸዋለሁ። እኔ ደራሲዎቻችንን መምህር ጎይቶ ማይሌ ደረሰው ድርሰቱን አዘጋጅተው ያንን ስንሰራ ቅድም እንዳልኩ እኔ እስካሁን የሚገርሙኝ ጽድቁ አባ ጉልበት የጻፉት
ቲያትር በግጥም ነው የነበር። ሰይዱ አያሌው ዋና ገጸ ባህሪው ነው የነበር። እንዴት አይነት ቲያትሮች ነው የተሰሩ። የዘመን ምጥ አሁን ወኔው አይደለም የሚተን አጥንቱ አይደለም የሚፈጥ እንዲህ አይደለም የሚሆነው ወስፋቱ አይደለም የሚላወስ አንጀቱ ናፍቆት ላይ ናፍቅም እንዲህ አይደለም የሚሆነው ባለ ስም ሲርበው ያንተ ማነ ጥያቄ ነው ከህሊናው የሚብላላ የራስ መሻት ትንግርት ነው መቅኔው ውስጥ የሚፈላ ግዝፍ የነሳ ማንነቱን የዮሐሊት ማህፀን ከቶ የተበጠሰ ትብቱን ዳግም ቀጥሎ ሰፍቶ ያፈጣጠሩን ሀው ዳግም ለማየት ይመኛል ከማያውቀው ዘር ማንዘሩ ህልማዊ ሙግት ይገጥማል ለማያውቀው ለደሙ ቦይ ማፍሰሻ ቦይ ይሰራል የሚል ነው ዳያሎጉ። አንተ ግን አሁን ቲያትሩን ጻፎ ቢሉ እንደገና ጽፏል ማለት እኮ ነው። እኔ ይገርመኛል አንዳንድ ማትረሳቸው አሉ ማትረሳቸው በቃ እና ቲያትር እንዲያ ያለን ሰራን። ኋላ ላይ ያው እንዳልከው ነው ይህን እየሰራን እያለን ግን ያው ትምህርትም የለም ቤተሰብ ጋር ደግሞ ሁሌ መሄድ ደግሞ መግባት መውጣት ከባድ ሆነ። የቤተሰቦቻችን የጀርባ እንትን ደግሞ ሁላችን እናውቀዋለን የነበር ነው የዛን ጊዜ የኑሮ ሁኔታ። ስለዚህ ቲያትር እየሰራህ የምታገኛት ነገር ምንም አይደለች። ያው በቃ ደስተኞች ነን ሰርተን ለራሳችን እንኖራለን። ያው ትሬኒንግ እስከምታረግ ደግሞ እኮ ምንም የለም። አንዳንዴ አበራ መልኬ ከሚቀጥለው የሚታሰብ እንለው ነበር ኢሳባው ብር የምናገኘው እኮ ወይ 5 ብር ወይ ምናም ሊሆን ይችላል። አስቀድመን ግን እንወስደዋለን። ያው ግን እንሰራለን እንደሰታለን እና የኖርነው በራሳችን ነው። በእርስ በርስ እንዋደድ ነበር። ቀደም እንዳልከው መዋደዱ ሲቀር ነው ነገሮች ምናድር ከአንድ ቤት ሁላችን እናድራለን። ካበራ መልኬ ቤታውን አበራ መልኬ ቤቱን ተከራየው እንጂ ምንኖርበት እኛ ነው። በቃ ምንኖርበት እኛ ነው። በእናንተ ዘመን አበራ መልኬ ከራሱ ዶርም ያኖራቸዋል። በነሸቴ ዘመን ሸቴ ነበር እንግዲህ ዶርሙን ደግሞ የሚይዘው። በእኛ ዘመን ስንመጣ ደግሞ እንዳልክ የሚባል ጓደኛችን ነበር ዶርም ያዘ። የመምህር ጎይቶን ቤት ቤታችን ነው ለማንም በዛን ሰዓት ቲያትር ለሚሰራ እኔ ያው ቤቴ ነው ቤተሰብ ነኝ እንደው እንደ ቤተሰብ ነው እናቲቱ ጋር ከእህቶቹ ጋር በቃ እኔ ቤቴ ነው በቃ ዝም ብዬ የፈለኩትን ጠይቄም ሳልጠይቅም አገኛለሁ። ዛሬ ስንፈልግ ቅድም እንዳልኩ ስንፈልግ እናድርበታለን ስንፈልግ ስናነብ እናድራለን። በቃ ሁሉም ነገር አሳልፈ ነው ያ ቤታችን የሁሎች ቤት ቅድም እንዳልኩ። አበራ መልኬ ደግሞ ራሱ ተከራይቶ ደግሞ አሁን የመምህር ጎይቶ ማይዴ ከቤት ውስጥ ነው እና ያው ግን እንደ ልባችን ነው ቢሆንም የአበራ መልኬ ደግሞ ዶርም ነው ተከራይቶ የሚኖርበት። አከራዮች ጋር ደግሞ እንግባባለን ወዲያው እንደገባን ያው ቲያትር ሰሩ ስለምንባል ቲያትሩ ምንም ይሁን ስለ ቲያትር የሚያውቅም ሆነ ሰው አይሆንም። ሰው ለአርቲስት በቃ እንትን አለ ያኔ ተከራየንበት ቤት በቃ ተከብረን ነው የምንኖረው ነበር እንደዛ ብለን። ኋላ ላይ ግን ምንድነው ራስ የሆነ ለራስ የሚያስፈልግ ነገር መፈለግ ተጀመረ። ኑሮ እንደነበረው በቀል የሚታለፍ አልሆነ አለ። ስለዚህ መንገዶቻችን ቀየስ። ያኔ ነው እኔ እንግዲህ 86 አካባቢ 86 መጀመሪያ አካባቢ ግማሽ አካባቢ ይመስለኛል ወደ 40 ጾም አካባቢ ነው መሰለኝ ወደ ሁመራ ሄድኩ። በምን ምክንያት? ወደ ስራ በቃ ስራ ፍለጋ። እሺ እንግዲህ የቅድም የነበርከው ነገር አልሆን ሲል በእርግጥ ከዛ በፊት ዳባት ልብስ ቦንዳ ምናምን ፈትቼ ሸጥ ነበር። ትርፉ ጥሩ ነበር። አተራረፉን አልቻልኩበትም እና ያ አልሆናለና ተመልሼ ወደ ሁመራ ጉዞ ሆነ። ሁመራ እንደሄድኩ ከሆነ ሆቴል ትንሽ ቀን ሰራሁ። ከረምቡላ ቤት ምናምን ነው እና ደሞዝ ያኔ 120 ብር ነው ተባለ። በቃ አሪፍ ነው። መቼ ዓመተ ምህረት? በ86 120 ብር። ብዙ ነው እና እዛው ነው የምበላ እዛው እንትን በቃ ከረምቡላ ስታጫውት ደግሞ ሌላ ነገሮች አሉ ምናምን እዛ ሲባል እዛ ደግሞ አልመቸኝ ሲል በብር ጨመሩኝና ሌላ ሰው የዛች ሲያውቁኝ የወሲል የሚባል አለ እንትን በረሃ ላይ ሰራተኛው ብር ድሮ ሂዶ ነበር የሚከፈል። ኋላ ላይ ግን መንገድ ላይ ሽፍታ ሲቀማቸው ሰራተኛው ከዛ የሰራው ኮብራሪ የሚባል አለ። ኮብራሪ ማለት ተቆጣጣሪ እንደማለት መሰለኝና እሱ የሆነች ወረቀት ጽፎ ይሰጣል። ወሲል የሆነች ማህተም ያለባት የዛች የድርጅቱ ያችን ማህተም ይዞ ይሄን ያክል ብር ስጠው ሲባል ያንን ብር ከፍላለሁ እኔ። አንተ ይሄ እንደዚህ አይነት ስራ ሰራ ቆየው።
አሁንም ከካራምቡላው ጋር አሁን አንዳንዴ ምንድነው ካራምቡላ ሆቴል ቤቶች ምናምን ሰው ያስተዋውቋል። በስራም ግባ በሌላም ነገርም ግባ ከዛ ሰው ታውቃለህ። ብዙ ኤርትራውያኖች ጋር ተግባባ። ስንት ነው ደሞዝ ሲሉኝ የዛ ከ120 ወደ 200 ነው ሄድኩ። 200 አራ 200ማ ሌላ ቦታ እኮ ብትሄድ እንደዚህ አይነት ቦታ እኮ 400 ታገኛለህ ምናምን እንውሰድ ብሎኝ ኤርትራውያኖች ተሎ ነው የሚግባቡ። እኔም ደግሞ ቅድም እንዳልከው ከሰላምታው ጀምሮ ከሰላምታው ምናምን ካለኝ ሰላምታው ብቻ በቂ ነው። ሰው ጋር ያስተዋውቃል። ደግሞ በቃ የሰው መግባባት አለኝ። በቃ የትም ቦታ ልክ ኤርትራውያኖች ጋር ተዋወቅ ኤርትራ ሄድኩ። ኤርትራ ሄጄ ደግሞ ሌላ ትልቅ ሆቴል ነው የሆቴሉ ኃላፊ ሁኜ ሆቴሉ ካራምቡላ አለው አልጋ አለው በቃ የዛ ቤት በቃ ዋናው ቋንቋ አልተቸገርኩም። ያው እግዚአብሔር ይመስገን። ለምን ኤርትራውያኖች አብዛኞቹ አማርኛ ይችላሉ። ቢሆንም ግን ሁመራ ትንሽ የነበርኩ 1 ዓመት ሁመራ ስለቆየው ትግረኛን ሰምቻለሁ። አዎ እና መግባቢያ ነገሮች አልቸገሩኝም። ከዛ በኋላማ ማን ይቻለኝ ሙዚቃውን ለዘፍናለሁ። አዎ የየማነ ባሪያን በጣም ወደዋለሁ። ያውን የኤርትራ ዘፋኝ የማነን ወደዋለሁና ከማሃልካ ሀወይ ባይናይ አስመራ የሚል ዘፈናለሁ። እኔ ድምጼ ብዙዎች በቂ ነው ለመጥራት ማይመች ነው የሚሉኝና ግን ከማሃልካ ሀወይ ባይናይ አስመራ ወዲ ባይሻውል ወዲ ርባት አስመራ ባፈሻ ሁልኩም መኒሳያት ኤርትሪያ ነው የሚል ተዘክረው ዲሁ ናይ ቀደም ጸዋታ ተአኪብ ከመልአል ናይ ምዝነት ዋልታ ይሄ ቅድም ላልነው ይሆናል እኮ ታስታውሳለህ ወይ የድሮውን ጨዋታ ተሰብስበን የምንነጋገረውን እንደ ዛሬው ሳይሆን በማዶ ሰላም ብሎ መሄድ ነው ትርጉሙ። ትግረኛ ሲተረጎም እንዳለ ግጥሙ በግጥም አይመጣ ንግግር ነው የሚሆን ወደ አማርኛ በቃ እና ምንድነው ግን ጥሬ ቃሉ ትርጉሙ የድሮውን ጨዋታ ታስታውሳለህ ወይ ስንገናኝ የነበረንን ፍቅር እንዳሁኑ በሩቅ አይደለም። በማዶ ሰላምታ ማለት የሩቅ ሰላምታ አይደለም፣ ጠለቅ ያለ የወንድማዊ ፍቅር ነበረን ነው። ያውላ ተረሳ ነው እንትኑ እና ትግረኛ ሙዚቃ መስማት ይችላል። እኔ የሚገርም የጋሽ ኪሮስን ስሰማ ድሮም ገና ትግረኛ የሚባል ምን እንደሆነ ሳላውቅ ደስ ይለኝ ነበር። የጋሽ ኪሮስ ሙዚቃ ዝም ብሎ ከአማርኛ ከምናምን ለይቻለው ነበር በጣም ነበር። አዎ ከዛ እንዳልኩ ነው ኖርኩ። ኤርትራ ጥሩ ኑሮ ነበር ነው በጣም በጣም ሰው ጋር ተገባብቼ በምን በቃ ስኖር ሱዳናዊ ሰው እየተዋወቅኩ አንድ ሱዳናዊ ከዛኛ አልጋ ይዝ ነበርና ጂሃድ የሚባል አለ የኤርትራ ተቀናቃይ ቡድን እንደኛ አሁን ኦነግ ቅጥርስ እንደሚባለው እንደበፊት እናንተ ለጂሃድ ጥይት ትሸጣለህ ብለው ሰውየውን አሰሩ። ሰውየው ደግሞ ስለ ጥይት መሸጥ ስለምናምን የሚያውቀው ነገር የለም። ነጋዴ ነው። ከሱዳን ከምናምን እንትን ኬንያ ጅቡቲ ሄዶ የሚነግድ ነው እኮ ከጅቡቲ የሚያስፈልቀው ወደ ሱዳን ወደ ሁመራ የሚያመጣ ነው። ስለ ሌላ ነገር አያውቅም። እዛ ሲያስሩት ተጨነቀ። በቃ መሐመድ ኢብራሂም ነው የሚባል እና ሽኩሪን የሚባል ብሔር እንደዚህ ብለው ነው የሚተለተሉ እንደዚህ ናት። 3 እንደዚህ ነች። መሐመድ ኢብራሂም ነውና በቅጥል ስሙ ሽኩሪን ይባላል በብሔሩ ማለት ነው። በዚህ በጎሳው ጎሳ አሁን ሱዳን ውስጥ ብዙ ጎሳ ነው ያለ። ከዛ ውስጥ አንዱ ሽኩሪን የሚባለው ነው። ቀይ ፈረንጅ ነው የሚመስሉ በጣም ቀዮች ናቸው እነዛ ሽኩሪን የሚል እዛ ሰሜን ሱዳን ውስጥ ስለሆነ ከሰላም የሚባል ቦታ ነው። በጣም አፍታም ነው። እዛ አስረ ሲሰቃይ የኤርትራ ባለማዕረግ እነዚህ ኮሎኔሎች ምናምን ከተግባባቸው ምስኪን ናቸው። ያው ከኔ ጋር በዚህ በካራምቡላው በምናምን በጣም ስለምንግባባ እንደው ምናምን ማስፈታት አልችልም። ፍቱት ምን አደረገ አልልም ብለህም አይጠየቅም። ግን ምግብ እንደወስድለት እንዳነጋግረው ግን ፈቀዱልኝ ባለን ቀረቤታ እንጂ የታሰረበትን ሁኔታ ያን አይፈቅድም። እነሱ ጋር ካለን እንትን ግን መቼም ሌላ ሰው የሚያውቀው ስለሌለ ባይሆን ምግብ ላቀብለውላቸዋለሁ። ምግብ አቀብለዋለሁ። እዛ ለቤተሰቦቹ ስልክ ቁጥር ሰጠኝ። ያን ስልክ ቁጥር ለቤተሰቦቹ እንትን ብዬ ቤተሰቦቹ መጡ። በታሰረ በ10ኛ ቀኑ ምናምን ይመስለኛል መጡ። ዝም ብለ ማአቱ ነው። በሱዳን ደግሞ ሱዳን ውስጥ እስረኛ ከታሰረ የፈለገ ነገር ለምን በፈለገ ነገር አይታሰርም? ገብተው በገንዘብ ያወጣሉ። ያን ያውቃሉ። መጡ። የታሰረበትን ምክንያት ገንዘብ ስላለው የሆነ ነገሩን ፈልገው ነው እንጂ ሰውየው ወንጀለኛ አይደለም። ያው ወንድሞቹ መጥተው በገንዘብ አስወጡት። በቃ ምን ላደርግልህ? በቃ ወንድሞቹ ምን ቤተሰቦቹ ተዋወቁኝ። ምን ላደርግልህ? በቃ አገሬ ላሳያለኝ። ጥሩ በቃ በየ በግድ ከሰላ ወሰደኝ አገሩ። 2 ወር ስቆይ ወንድም አለም እኔ ኤርትራ የኖርኩኝ እንትን ወርዶ ምናምን የሚጠጣ ነገር
ጨዋታ ያዥው ደብልቂው ላይ ከዛ ሄጄ በጣም አፍጣም ነው ሱቅ አለው ከዛኛው ካንዱ ወንድሙ ቤት ካንዱ ምናምን ይሄዳለው ግን አልቻልኩም ሌላ ጨዋታ ቀረ ሌላ ልምድ ቀረ ለካ ምን ነው በቀረብኝ የሚያስብል ደው ጨዋታ ለምጄ መጣው ተመቸም ቢልምብኝ አልኩት በመጣው በስድስተኛው ወሩ የኢትዮ ኤርትራ ጦርነት ተነሳ የኢትዮ ኤርትራ 90 ላይ እኮ እሺ ከዛ በኋላ በምን ሊሄድ ሱዳንን ብፈልግ እንትንም ብፈልግ ልክ የቆየ ጦርነቱ እየጨመረ ነገሩ እንትን እያለ ሲመጣ ከዚህ የነበሩ ሰዎች ተጠርዘው ወደዛ ሲሄዱ ተጠርዘው ከዚህ የነበሩ ወደዛ ሄዱ ያኔ ምናምን ነገሩ እየከረረ መጣ እኔ በርግጥ ጥሩ እኔ ኖርኩኝ እንደዛም ሆኖ ግን ምንድነው ከስራ ታገደ ከግልም ከመንግስትም ስራ ኢትዮጵያዊ የሚባል ያው አይሰራ መጀመሪያ ኋላ ደግሞ ሌላም ነገሮች ያጋጥማሉ ቢያጋጥሙም መጥፎ የሆነው ነገር ግን አላጋጠመኝም እኔ እውነቴን ነው በደንብ እኔ የሚገርምህ እኔ መሐመድ ሷልህ የሚባል ሰውዬ ድሮ ፊናንስ ሆኖ ጂማ ምናምን የሰራ ኢትዮጵያን በደንብ የሚያውቅ ከቤቱ አኑሮኛል አንድ አመት በመጀመሪያ በነበረን ትውውቅ ያ እንትን ሆኖ ከግልም ከመንግስትም ስራ ስንታገድ ከቤቱ ግን አንድ አመት አኖረኝ አልጋ ዶርም ሰጥቶኝ ከልጆቹ ለብቻዬ ለኔ ያለኝ ገባለው ለብቻዬ ከፍቼ በር በቃ ለየት ያለች ዶርም ተሰጥቶኝ እና በጣም በቃ የሚገርም እንደዛ አይነት አኗኗር ለምንድነው የቤቱ መግቢያ አቆርደት ነው ቦታውና አቆርደት የሚባል የኤርትራ ቦታ ነው በጀርባው ወይን ቤት አለ ወይን ቤት ውስጥ ደግሞ የሚጠብቁ ማማው ላይ የሚጠብቁ እንትኖች አሉ በጀርባው በዋናው በር ስትገባ እነሱ ያዩሃል እየተመላለሰ የሚገባ ምንድነው እንዳትባል ብሎ ከፊት ለፊቱ በር ሱቅ አለው እሺ በሱቁ አድርገው ወደ ቤት ይወስዳል ውስጥ ለውስጥ ስለዚህ በሱቁ ግን ምን ትሆን አትለይማ ባለ ልትገዛ ይሁን ምን ይሁን ስለማይታወቅ እንደዛ እያልኩ ገባ ነበር አንድ አመት እንደዛ ብዬ ኖርኩ መጨረሻ ላይ ግን አልተቻለም ምክንያቱም ያለ ደሞዝ ያለ ስራ ከሰው ሀገር መኖር አትችልም ከባድ ነው በቃ እዛ ቀይ መስቀል እንትን ያደርግ ነበር እዛ ዝም ብለህ እዛ ስኖር ባንክ ቤቱንም እንኳን አይቼው አላውቅም ባንክ ቤት ሄዳ አይኖርብህ ሂደህ ላይሰንስ መያዝ አለብህ የሆነ የለበትም የሚል ወረቀት ቴሌ ሄደህ የለበትም ውሃ እንትን ሄደህ የለበትም የሚል መያዝ አለብህ ለዛው ላይ ግን ትከፍላለህ ስዞር እሺ ያን እንደዛ አድርጌ ያስጨረስኩ ያው በቀይ መስቀል ተጭኜ ባዶዋ አድርጌ መጣው ራማ ባዶዋ እዛ በዚህ በራማ ወንዝ እዛ አድዋ ገባው በአዲ ኋላ የሚባለው አድዋ አንድ ሳምንት የሆነ ታድሶ ተብሎ ተሰጠን ቆየን በዛ አድርጌ መጣው እዛ አንዳንዴ እንደውም አንድ ቀልደኛ ጓደኛ አለን ሰፈር ምረትሽ ነው የሚባል ነፍስ ሊማረው አይ እኔ በታሪክ ነው የማውቀው በጣም ቀልደኛ ነው ብዙ ታሪኮች አሉ ታን ጓደኛዬ ስለሱ ሊያወራኝ ብሎ እና እኔም ነገረኛ ነኝ የምንጫወትበት ቦታ አለች የምንጠጣበት ቦታ ሄድና ልክ ሲሄድ ቁጭ ብሏል በጣም ቀልድ በጣም ነው የሚችል ምረትሽ እዚህ ቁጭ ብለሃል ስራ ወጥቷል እኮ እንግዲህ ከኤርትራ እንደመጣው እኮ ነው ስራ ወጥቷል እኮ መዘጋጃ እኔ እሱ ልነካ ነው ግን የሥራ ልምዱ 6 አመት የማሽሟጠጥ ማንበብና መጻፍ የማይችል ነው የሚል አልኩት አለና በጣም ቀልደኛ ነው አይቶ አንተ እኮ አይደለም ጥፋተኛው እንግዲህ ጋሻ ጎሶልደዝጊ የሚባሉ የጆሊ ባር ሆቴል ባለቤት አውቶቡስ የነበራቸው ሀፍታም በቀበሌ 4 ነበሩ በእኛ ሰፈር ማለት ነው አንተ አይደለም ጥፋተኛው አለ ይሄ መንግስት ነው እኛንን የሚያሰድበን ጋሻ ጎስን ወስዶ አንተን ያመጣብናል እስኪ በእናት ስለ ምረትሽ ለፕሮግራማችን ማዋዣ ቢሆንና እስኪ ከቀለዳቸው ቀልዶች ውስጥ እስኪ ተወሰኑ እንጫወት የምታስታውሰው አይ ምሬ በጣም ያው እንደምልህ ነው እንግዲህ ቀልድ በቤተሰብም በራሱም በእንቱንም ይቀልዳል እና አንዴ አሞት ቆየና አገገመ እሺ ናገግሞ እዛ ሲሄድ አለ እንትን በቃ ጧትም ማታም ነው መበላለ በቃ በሆነ ሰዓት በቃ ሰዓት እበላለሁ አለ በቃ ጥሩ ነው አሁን በቃ የበላው እንትን የተመልሷል ጤና የተመልሷል ጥሩ ነው ይያለ ያወራኝ አረሰ በጣም ጥሩ እና ግን አለኛል አንዴ እህቴ ልጅ አለ አይ ምረትሽ እንኳን አሁን ዝም ብለህ አንተ ሌሊቱን ለብትበላ ማደርስብን ማለኝ ሰውነቱ ወረድ ብሎ እኮ ነው አለኝ ብሎ ይነግራል የቤተሰቡን ምንም ጨዋታ ያወራል በራሱ ይቀልዳል እና አንዴ ቆምኩኝ አለ ቁሜ አንድ ማውቆ ፖሊስ አለ ወደዛ ሄደ
ተመለሰ። እንደገና መጣለ። ምረትሽ መሆነ ነው። ዝም ብዬ አይ ቅድም ጀምረህ ቆመህ አይቼ አዎ ታዲያ ብቆም ሳቋቁም ይልበታል። አዎ ቁም ያለው ታዲያ ብቆም አቋቁም ይልበል። እና ምርሄ እንደዚህ እንትን ይላል። እና ባምቡሪሽ ደግሞ ቅድም እንዳልኩ ባምቡሪሽ በጣም እንትን ይላል። እና እንዴ ምን አለ አንዱ እንትን ሌሊት እንትን ተነስቶ ነው የሚመጣ። ባምቡሪሽ ጧት ነው ተነስቶ የሚመጣ። በቃ በእንትን ባራዳውን በምኑም ነው የምታገኘው። እና ጧት መጥቶ ልክ እንትን አለ ፋሲል አለኝ ትላንትና በህልሜ እንትን ብዬ ያየሁትን ለአንድ ትልቅ አባት ላስፈታ ሄጄ እና ሰውዬ ደግሞ ይለኛል። አይ ባምቡሪሽ አንተው መቼ ተኝተህ ነው ደግሞ ህልም የምትይለዋለሁ? ያው ስቀልደው አረ ይኸውልህ ግድ ያሉኝ ልንገርህ አለኝ። እሺ በል ንገረኝ አልኩ። እና ሰውየው ትልቅ ሰውዬ ናቸው አለ። 2008 እኮ ነው። 2008 ደግሞ የነበረው ሁኔታ ታውቀዋለህ። የነበረው ሁኔታ ልክ ሄድኩና አለ አባት አልቋቸው አለ እንደው ዛሬ በህልሜ ዋርካ ሲወድቅ አይቼ ዋርካ በህልም ሲወድቅ ምንድነው አልቋቸዋል። ታው ባምቡሪሽ እኔን አጥፍቱ ተብለናል አሉኝ። ዋርካ ገብቷል። ትልቅ ነገር ሀገር መንግስት ነው። ምን ያው እንትኑማ ወደ እንትኑ ስትሄድ በህል ዋርካ መንግስት ነው ነው ታዝመጣና ታው እኔን አጥፍቱ ተብለናል አሉኝ። እና እንደዚህ ያወራዋል አንዳንዴ። እና ባምቡሪሽ ምረትሽ አንዴ ደግሞ ምን አለ እንትን አልነበረም አንዴ ግብር በጣም ሰው የተንጫጫበት የገቢዎች ነው። አዎ ገቢዎች ምናምን ግብር አሁን ራሱ ህዝቡ የተንጫጫ እንግዲህ ያውኑንም ጨምረህ ያዝ። እንግዲህ እኔ የሰማሁትን የድሮውን ማወራ እና የድሮውን ግን 97 ነውና 97 ምን ያህል መጥቶባቸው ነው? አይ በነበረው በቃ የተደነገጠ ያኔ ነው። ያኔ እኮ በቃ በጣም ምክንያቱም ለመሰለ ገንዘብ እኮ በየጊዜው በነበረው ነው አቅሙ። በዛን ጊዜ 2 ብር የነበረው ዛሬ 100 ብርም አይመልሰውም። በቃ ያኔ ነው። ምንድነው አሁን ያገልግሎቱ ሁኔታ ገንዘቡ ባለበት እንትን አቅሙ ነው የሌለው። አሁን አቅሙ የለውም። የገንዘቡ መግዛት አቅሙ ነው የሌለው። ቁጥሩ አለ እና አሁን ያኔን ደግሞ ባለችው ነገር የመጣባቸው ተንጫጭተዋል። እና እንዲህ ሴትዮ ልቅ ነው የሚሸጡ። ልቅ በእንትን ወቄት የምትባል መመዘኛ ታውቃለህ? በእሷ ልቅ ጥጥ ነው የሚሸጡ። ግን ያው እንደ አቅሚቴ የችርቻሮ ፍቃድ አለቻቸው። የፍቃዷን ያው የሚከፍሉም ልክ እንደሌላው ሰው ነው። በዛን ሰዓት ደግሞ ሱሩር የሚባል መዳመጫው ባለቤት ጋሽ ሱሩር ነው። ጋሽ ሱሩር ባይዘይ በጣም ማውቀው ትልቅ ሰውዬ ነው። ሙዚቃ ቤት ነው የነበረው መጀመሪያ። ሱሩር ሙዚቃ ቤት አራዳ ምርጥ በቃ እኔ ሙሉቀን መለሰ ሙዚቃ የአሲር ሙዚቃ የማይረሳኝ አራዳ በጋሽ ሱሩር መሐመድ ሙዚቃ ቤት ነው። እና ጋሽ ሱሩርን ማውቀው መጀመሪያ በሙዚቃ ቤት ነው። ልጁ ደግሞ ሁሴን ሱሩር የሚባል የሜክሲኮ ሜዳ ቀውጢ በነበረበት ጊዜ የፖሊ በረኛ ነው። ኋላ ላይ ደግሞ ጥጥ መዳመጫው የአቶ ሱሩር ነበር ይባላልና የትኛው ይሄ ጥጥ መዳመጫው የጎንደር የነበረው 16 አዎ ያኔ እና ያነ የሳቸው ነው። እኛ ሴትዮ ደግሞ ጥጥ ልቅ ነው የሚሸጡ። እዛ ግብር ሊጠይቁ ሄዱ ገቢዎች በጅሮ እንደዚህ አጼ በካፋ በርታች ከነበረው ሄደው በመስኮት ነው ግብር ነገር ግልጥ ይደረግና እኔም ሂጃው ቃለው የሄድኩበት ያው ለምን ለሌላ ሰው ጉዳይ እንትን በል ብሎኝ ሱቅ ያለው ምን ማይሄድ ሰዎች ይልኩኝ ነበር። እና በዛ ስራ ስለሚሄድ አይቻለሁ። እና እኔ ግን ያንን ግን በምረት ሻወራኝ ነው ግልጥ አረጋና አለ የሃሊማ መሐመድን ማይልኝ አሉታል። ግልጥ 32 ሺህ ብር አላቸው። አራ አንተ የሱሩርን አላልኩም ያሪ አሁን በዛዛት ልቅሽታ 32 ሺህ አላጥና አለ ባምቡሪሽ እንግዲህ ሲነግርህ ይኸውልህ የሱሩርን አይደለም የሃሊማን አልኩ። እንደዚህ አይነት ነገሮች ነው በቃ የምትሰማው። ይኸውልህ ወቅቱና ከወቅቱ ጋር የሆነ ነገር ትሰማለህ። አንዳንዴ ቅድም እንዳልኩ ነው ቲያትር ህይወትን ሆነ በማንኛውም ውስጥ እስኪ እንደዚህ አይነት ገጠመኞችን እስኪ ደግሞ አውራኛው። ኦኬ ቲያትር እንዴት ነው? ቲያትር ብዙ ገጠመኞች ነው የምታጋጥም። ቲያትር ራሱ ቲያትር ነው ኑሮም። አዎ እና ወጠንም የሚያጋጥሙን ነገሮች በቲያትር ነው የምንመስላቸው። የሚያጋጥሙን ነገሮች እጅጉ ይመር በጣም ቀልደኛ ነው ጓደኛዬ ነፍሱን ይማረው። እጅጉ ጋር ብዙ ቀልዶች ሰርተናል። ብዙ ነገሮች አሉ። እና አንዴ ጉዞ ስንሄድ አብረን ነው የምንበላ እና ልንበላ ትሪው ሲቀር በትሪ 3 ባንድ ላይ ወይ ምናምን ወይ 2 ባንድ ምናምን ይቀርባል። እና ልክ ልንቀርብ ወንበሩ ሲዘገጀጅ ሱሬ ዝም ብሎ ነው የሚቆም። ትራፊክ ተካ
አንቺ ቁጭ በል ቆይ ደካማውን ጦር ልይ ነው የሚል ያዋጣኝ እና ሱሬ ያው ያኔ ከባበላል ጎበዝ ነበር እና ልክ ትሪው ቀርቦ ለማጥቃት ነው ደካማው እኔ እኮ ለመቀደም አብሮ ለመብላት ነው መሰለኝ እሺ አይደለም ደከም ካለው ጦር ገብቶ በደንብ ለመብላት ነው ቆይ ደካማውን ጦር ልይ ይልና ልክ ትሪው አያንበሳ ስዕል አለው እና እንጀራው እንትን ብሎ ሲነሳ ታች ጭስ ይጨሳል እንጃ የነበረው ምግብ ምን እንደሆነ ትኩስ ነው ግን ጭስ አለው ከታች የትሪው ታየ አንበሳው ልክ ሲታይ አሪ አንበሳው ራስ የለም አለ እጅጉ ይዞታል ነው ቆርሶ ወስዶታል ነው እና ደግሞ ልክ ቲያትር ሰርተን ማታ ሲመሽ በቃ እንሂድ ከቤት እንደር ተብለን ከሲኒማ ቅድም ያሳየው ሰፈር የለም እሱም እየሰፈር እዛ ነው የአበራ መልክ የተከራየ ቤት ከሲኒማ አንስተን በቃ ያኔ መቼም ታክሲ ያቆመ ባጃጅ ይዘህ የለም ባጃጅ ነው የለም በቃ ስለዚህ በእግራችን ነው ልክ መጠን ልንተኛ ስንል ደግሞ ቤቷ ጠባብ ናት 5 6 ምናምን ሆነን ነው እዛ ምንድነው የሚደረገው ፍራሹ እንደዚህ ይጋደማል እና እግርህን ወደ እንትኑ ወደ መሬት ወገብክን ወደ ፍራሹ እዛ እጅጉ ብድግል አይ እንደ ሐዘን ቤት ግማሽ ጎኔን እንትን አርጌ ቲያትር ስሰራ ምሽቼ እንደ ሐዘን ቤት ግማሽ ወገቤ ከፍራሽ እግሬ ከመሬት ላይ ያ ብራሳችን ዝም ብለን የምንቀልዳቸው ቀልዶች እንደዚህ ያጋጥማል እና እንዴ ግን እኔ ምንድነው ቲያትር ቀደም እንደነገርኩ ሻማ አንቺ ማነሽ የሚለውን ቲያትር ይዘን ስንሄድ ብዙ ገጠመኞች ብዙ ነገሮችን ያሳለፍንባቸው ደግሞ ያኔ ነው ጓደኞቼ በጣም አሪፍ ጓደኞች ነው የነበሩኝ አሁንም ያሉ አሉ ደግሞ ይለሉም አሉ እና ያነ ጉዞ በጣም አይረሳኝም እና ያነ በጣም አንቺ ማነሽና ሻማ ልክ ስንሄድ የሚገርመኝ እንግዲህ እስካሁን የቲያትሩ ፍቅሩም ሌላ ነገራችን እንዴት ስለሆነ ነገር አናውቅም የሚለው ነገር ግራ የሚገባኝ እንግዲህ ትንሾች አይደለንም ለቲያትሩ ነን ትንሽ የምንሆን እንግዳ የምንሆን እንጂ ላይፍ እንትናችን መቼም 12ኛ ክፍል ደርሰናል ሁላችንም የነበርነው ግን ጉዞ ስንሄድ እስከ ወረታ ነው ትራንስፖርት የነበረን ወረታ ላይ ስንደርስ ብር የለም ወደ ባህር ዳር ለመሄድ ወረታ ላይ እንደገባን ደግሞ ስራ አልሰራን አይ አንመለስም እና ምን ይደረግ በምን እንሂድ ሲባል አብሮን ሄደ የኋላ መርዕድ የሚባል ሰዓሊ ነው አሁንም ስዕል ይስላል እና ያኔም የቲያትሩን ስዕል ያለው ወጭ በሱ ራሱን የሳለው በጣም የሚገርም ሰዓሊ ነበር ያኔም አንቺ ማነሽ የሚለው እንዴት አርጎ እንደሳለው እስካሁን ይታየኛል ሻማን እንዴት አርጎ ማንን ነው የሚሻሟት ትርጉሙ እዛው ላይ ነው በቃ ስዕሉ በጣም የሚገርም ልጅ ነው እና ያንን ይዘን ስንሄድ የኋላ መርዕድ አባቱ አቶ መርዕድ መምህር ናቸው እዛ ነበሩ ከሳቸው 100 ብር ተበደረ እንግዲህ የነበረው እንትን በሙሉ ደግሞ እስከ ባህር ዳር ደረሰ ባህር ዳር ያቺ 100 ብር ትራንስፖርት ሆነች ለሆነ አልጋ ተያዘ እዛ ስራ ልንሰራ ስንል አሁንም ባህር ዳር ቲያትር አዳራሹና የህብረተሰቡ መኖሪያ ትንሽ ይራራቃል እና የዞርን አናውንስ አደረገ የዞርን አናውንስ ለማድረግ ደግሞ መኪና የኔ ጓደኛ ወሰን መልክ የሚባል አሁን ቀድሜ የነገርኩ ፓይለት ጓደኛ የነሱ ቤተሰቦች ከጎንደር ባህር ዳር ሄደው ኑሮ መስርተዋል እና ላንድ ሮቨር መኪና አለቻቸው እዛ በቃ እንግዲህ ሲባል እንግዲህ እኔ ተሰርቶ ሊከፈል ነው የነሱ መኪና አለ ብዬ ለኔም ለነሱ ጠቀምኩ ብዬ በዛ መኪና ስንዞርዋል የተዋዋልና 40 ብር ነው ቲያትር ልናሳይ ስንል ሰው የለም ያና 40 ብርም የምናምንም እንትን ያለውም የለም በቃ መጣነ ደግሞ አደርን እንዳይታደር የለም በማግስቱ እንዴት ይደረግ ወደ እንትን እንሂድ እንትን ቦታ እንዴት እናድርግ ያለብን ነገር በቃ 40 ብሩ እንዳለ ዝም ብለህ ማን ይስጥ 150 ብር ደግሞ ተበደር ከሌላ ሰው የቻሊ ነፍሱን ይማረው ቻላቸው ዘመነ
የሱ አጎት ይሁን ክርስትና አባት እዛ ጋራጅ ያለዋል 150 ብር ከዛ ተበደረ። የቻሌ እህት አጸደ የምትባል ነርስ ነበረች ያኔ፣ አሁን እንኳን አግኝቻት አላውቅም። ፈለገ ህይወት ሆስፒታል ውስጥ ሰራ ነበረች ባህር ዳር። ዝም ብላ ለኛ 50 ብር ሰጠችን፣ ለኛ ለኔን ለጓደኛ ለወንድሟና ለኔ እና ሌሎችም የሰፈሯ ልጆች ስለነበር 50 ብር ሰጠች። ያኔ 50 ብር ብዙ ነው። ያችን ለኪሳችን ያዝ 150 ብር ግን በብድር እንትን ብለን ደግሞ ቻግኒ ምደሁን የሆነ ሀገር ሄድን ነው ደብረ ማርቆስ። ደብረ ማርቆስም አሁንም ብንሄድ እንደዚሁ ነው። ሰው ገባ ያኔ የተወሰነ ሰው ገብቷል። ደብረ ማርቆስ የተወሰነ ጊዜ ቆየን። ልክ ደብረ ማርቆስ እያለን ሰው አረ ቻግኒ ብትሄዱ እንደዚህ ቦታ ብትሄዱ ወደ እንደዚህ ቦታ ብትሄዱ ፓዊ ብትሄዱ ይለናል። አይ እንደዚህ ሲባል ወደ ቻግኒ ከቻግኒ ወደ ፓዊ ያኔ መንደር 5 መንደር 7 ቅውጥ ያለ መንደር ነበር። ሰፈራ የሄዱ ሰዎች ነው የሚኖሩበት። ከወሎ ከጎንደር ከጎጃም ሳሊኒ ኮንስትራክተሪ ነው የሰራው። ከተማዋ ልዩ ነው ነበር። ያው ሮምን ነው ማደርጋት ብሎ ነው የሰራት ነው የሚባል ለየት ያለ በቃ አዳራሹ ራሱ የቲያትሩ አዳራሽ ክብ ነው። እኔ ዙረን ብዙ ቦታ ይቻለው የዳንግላም አሁንም ድረስ አለ አሁንም ይኖራል። እኔ ግን አይቻለው ክብ ነው ራሱ ላይት የምትቆጣጠረው ከዛው ያየህ ነው ቲያትሩ። እንደዚህ ባውዛዎች ናቸው በየኮርነሩ ያሉት ወደ ቲያትሩ እንትን የሚያበሩት የሚቆጣጠረው። አሁን ሲኒማ ከውስጡ ነው በመጋረጃ ልክ ያልክ ነው በላይቱ የምትቆጣጠረው። ያነ ግን ቲያትሩን እያየ ነው እንትኑ የመብራት ተቆጣጣሪ የሚቆጣጠረው። ልክ እንደዛ እያደረገ እየተቆጣጠረ ነው ቲያትሩ የሚሰራ። ለየት ያለ አዳራሽ ነበር። መንደር 5 መንደር 7 በ5 ብር ስንሰራ ተወው ገንዘብ። እዛ ገንዘቡ ብቻ ሳይሆን ቁርስ አንዱ ሰው ይጋብዘናል። ምሳ ሌላ ሰው በግድ እኔ ልጋብዛቸው ብዬ በቃ ታዲያ እና የእንትኑን ይልከፍላል ያልጋውን። እሺ በቃ ራት እኔ ለነገ የተባልን በቃ በጣም ተንከባክበውን ኖር በነፃ በሳሊኒ መኪና ከቻግኒ ከፓዊ ደብረ ማርቆስ ከማርቆስ መጣንና ወርደን አማኑኤል የሚባል ቦታ በቃ ስንሰራ ምንድነው ከማለሳችሁ ብራችሁ መለሰ ምንም የተመለሰ የለም። እንደወጣን ነው ወደዛ ነው ሄድንና እዛ ልክ እንትን ብለን ወደ አዲስ አበባ ደግሞ መቀጠል አለብን ተባለ። እዛ አዲስ አበባ ሲባል አማኑኤል የሚባል ቦታ ላይ ልንሰራ መብራት የሚበራ ያኔ ለእንደዛ አይነት ቦታዎች ቲያትር ኪነት ምናምን ተብሎ ከሄደ ነው እስከ 4 ሰዓት የሚበራ እና ቲያትር መጣ ሲባል ሰው ደስ ይለዋል። ለምን ቢያንስ እስከ 4 ሰዓት መብራት ይበራል። ስለዚህ ቲያትሩን ለመስራት ግን አስፈቅደህ መብራት ያለበት መብራቱ 1 ሰዓት ላይ ነው ሻርፕ። ከዛ በፊት ሁሉ ነገር ግን በእኛን ዘላልነት ቲያትሩን ለመጀመር መብራቱ የሚበራበት መብራቱ 1 ሰዓት በራ። ቲያትሩን ልንጀምር ያልንበት ሰዓት 2 ሰዓት ነው። ቲያትሩ የሚፈጀው 3 ሰዓት ነው። ስለዚህ ይህ ሰው ከፍሎ ነው የገባ። አቋርጠን ብንተው ሌላ ቀን ሰው እንትን አይልም። ስለዚህ ሰውን ዛሬ እናሰናበት፣ መብራቱ ይጥፋ፣ ነገ በሰዓቱ አስበርተን በሰዓቱ እንስራ። ይህ ሐሳብ ከሆነ ሰው ከኔና ከጓደኞቼ የመጣ ከ2-3 ሰዎች ሆነን፣ ሌሎች ደግሞ አይሆንም ዛሬ እንስራ ጭቅጭቅ መጣኛ እንሰራም ብለን ወጣ። አይ እንደዚህ ከተባለ ቲያትሩ ሳይሰራ ቀረና በማግስቱ እኔ በቃ እንዲህ ብሎ ስራ የለም እንደዚህ በቃ አልተግባባንም። ምክንያቱም እኛ ልክ ነን በሰዓቱ የመረዳት ችግር ነው ያለብን እንጂ ብንረዳዳ ብንግባባ ቲያትር ከፍሎ ሰው ገብቷል። ቲያትሩ የሚፈጀው 3 ሰዓት ነው። 2 ሰዓት ብንጀምር እስከ 4 ሰዓት 2 ሰዓት ነው። የአንዱ ሰዓት እንትን ሊቀር ነው። ስለዚህ አቋርጠን ምን ድል ታደርገው ነው? የኛ ሐሳብ ግን ልክ 1 ሰዓት ነበር። ይቅርታ ብለን መብራት ኃይልን ብናስጠፋው በማግስቱ በ1 ሰዓት ያበራልናል። ሙሉውን ነገር እንጨርሳለን ነው። በዚህ ባለመግባባት እዛ በቃ እንመለሳለን እኛልና እኔና ቻላቸው ነፍሱን ይማረው ተመለስ። ብራችን ትራንስፖርት ተሰጥቶን ምክንያቱም አለና ዛፓው የመጣ ብር አለ ትራንስፖርት እስከ ጎንደር የሚያደርሰን የምግብ የምናም ተሰጥቶን መጣን። በቃ ዘና ብለን እዛም ባህር ዳር እንዳልኩ ብዙ ወንድሞች ምናምን አሉት እኔም ጓደኞች አሉ። ግን ጓደኞቼ ጋር ሂጄ እንትን እንዳልል ያን 40 ብር አለብኝ። ያው 40 ብሩ እስከ ብዙ ጊዜ በተለይ ያው ከባድ ነው በዛን ሰዓት 40 ብር እስከ ብዙ ጊዜ ድረስ እንደዚህ አድርጎ እሱ ይዟቸው መጥቶ ይሄን ያክል ብር እኮ ተብሎ ተወርቷል ራሱ ከቤት ያው ቤት ጋርም ግንኙነት ስለነበር እና ከዛ ጋር ታይዞ እስኪ እንደው እንዲህ እያለ ሄደ። ከዛ በኋላ ወደ አርቶ የመመለስ እንትንም አላየውም። ተመለሰ አንድ ቲያትር ወይ እንደዛ ሰራ ይመስለኛል አይደለ?
እስኪ ስለ አንዷ ቲያትር እናውራና ወደ ፕሮግራማችን መቋጫ ነን። አንዷ ቲያትር ግርሜ ጋር ምን ተዋወቀው ረጅም ጊዜ ነው። ያው ከ80 ዓመተ ምህረት ጀምሮ ነው። በጣም ጓደኛዬ ነው በጣም እስካሁንም ማለት ነው። እና ከዛ በፊትም ትምህርት ቤት ላይ የፍጻሜው ቀለበት ነው የሚል አንድ ቲያትር ሰርቻለሁ። የግርሜ እኔ ሱራፌል ሆነን እኔ በቃ እነ ሮማይላቅ የምትባለውን ጎንደር በጣም ምርጥ በቃ የሴት አክተር ነበረች። ከነሱ ጋር የምናሳልፈው እንትን አይረሳኝም። የቲያትር ጭውውት በየሆነ ነገር በተጫወትን ቁጥር አሁን ቅድም መንገድ ላይ ዝም እያንዳንዱ ነካክቼልህ ነበር። እኔ እንትን ሲሰራ የአንድ እናት ልጆች የሚለው ቲያትር ሱፍለር ነው የነበርኩ። ይሄ ሱፍለር ሚንስ ኮንቲኒቲ ነው የሚባለው አሁን ያን ነው። እኔ ምክንያቱም ሲሰሩ ከነበሩ ሰዎች በእድሜ ዝቅ ያልኩ ነኝ። ያን ቲያትር አብዛኞቹ ሰዎች ፊት የሚያደርጉ በእድሜያቸው በእንትን ተብሎ ነው የተሰሩት እና ቀን አለቃ ዘነበን ዳብል ካስት እንዳጠናው ተደርጎ ቢሆንም አለቃ ዘነበን የሰሩ ሰውዬ ልክ አለቃ ዘነበን በመጽሐፍ ውስጥ እሳቸው የሚመስሉ ናቸው። የሆነ ፊታውራሪ አያናን ሆነ የሰሩት ስታያቸው መጽሐፉ ያነበብኩ ነው። ቴዎድሮስን የሰራው መንሱር ስሌማን ነው የሚባል በጣም በቃ የተለየ ነበር። መንሱር ስሌማን በጣም በቃ ነፍሱን ይማረው በጣም ጎበዝ ወንድሙ ራሱ ደራሲ ነው። ጀማል ስሌማን ይባላል። በጣም ጎበዝ እንትን የአንድ እናት ልጆች እና ቲያትር ከዛ ውስጥ እነ ሮማይላቅ ተዋበችው ነው የሰራችው ምናምን ናት። እና ጎንደር ላይ የነበረው እንቅስቃሴ እንደዛ ሆነና ከተመለስኩ ከአስመራ ከተመለስኩ በኋላ ሬዲዮ ቅድም እንዳልኩ ሬዲዮ ፋሲል አምባ አንድ ቲያትር ሰርቻለሁ ያበራ መልኬን። ከዛ ቀጥሎ እንዳልኩ የግርማይን ቀጠሮ አለኝ የሚለውን ቲያትርን የሰራሁት። ያው ከዛ በኋላ በብዙ ነገሮች ያው ስላልተመቸኝ አልሰራውም። እንደውም አንድ ሁለት ቲያትሮች የግርሜ የሚሰሩ ተብሎ አጥንተን ነበር። ኋላም ያልታሰበ ነገር በባጃጅ እየሄድኩ ወድቄ እግሬ ላይ አደጋ እንትን ሆነ። በክራንች መሄድ ጀመርኩ። ያነ ለቲያትሩ ብዙ አላንቀሳቀሰኝም። የሆነ ሰዓት ላይ ገና ነበርክ እና እንደውም የሆነ ሰዓት ላይ ጭራሽ ምንደው ገና ነበር። ከዛ በኋላ ደግሞ በአንድ በቃ ልክ አደጋው እንደደረሰብኝ በአደጋ ነው በሁለት ነው በቃ ከባጃጅ ወደቅኩና የስብራት ነው። ያው እኔም ተንከባክቤ ሕክምናውን አልተከታተልኩትም። ትንሽ ጅምር ቁርጥ አደረኩትና ኋላም ያው በብዙ ነገሮች አሁን ሊሰራ ይባል ብዙ ነገር ኢኮኖሚ ምንም አልሟላ ስላለ በብዙ ነገር ነው አሁን በክራንች ሄደው ያ በዛ ምክንያት ነው ወደ ቲያትሩ። ቢሆንም ግን አንዳንዴ በራሴ ማነባቸውን በራሴ በግል አሁን የመጣ እንትን ጥሩ ነገሮች አሉ ቲክቶክ ላይ እንደው ሰው እንዳይረሳኝ ያልኩ አንዳንዴ ለቃለሁ አንዳንድ ነገሮችን። በዛ ምክንያት በብዙ ነገሮች ቲያትሩ ተቋርጧል። ህይወት መቼም እንደፈለግከው አይሆንም። ቀድም እንዳልኩ ነው መንገዶች አንተ ተጀምራቸዋለህ፣ ጨራሹ ፈጣሪ ነው። እንደገና ደግሞ ፈጣሪ ያላሳካልህ ነገር በምንም ተአምር አይሆንም። በብልጠትም አይሆን ስተትም አይደለም። በስተትም በብልጠትም በእንትንም አይደለም። ያው እሱ እንትን ስላላደረገው ነው እንጂ እኔ አሁን አስመራ ሂጄ ነው ኤርትራ ከሄድኩ ነው እነ ሱራፌል እንትን ላይ ፖሊስ እንትን ገበያነሽ ሱራፌል አሁን አብረው ነው ቲያትር የሚሰሩ ነበር። ሰይዱ ሙሉ ዓለም አዳራሽ ምናምን ፖሊስ ተቀጥረው የሄዱት ጎንደር ላይ መጣው ምልመላ ሲያደርጉ ነው ያልነበርኩ። አሁን ቅድም ያልኩ ሙሉ በስራት የምትባለው የነሱ ጊዜ ግን ነበርኩ። ውድድሩ እንዴት እንዳልሄድኩ ነው ማላውቅ። እነ ሙሉ በስራት ግን ሲሄዱ ነበርኩ ጎንደር። እነ ሰይዱ እነ ሱራፌል ግን ተቀጥረው መጀመሪያ ሲሄዱ ጎንደር አልነበርኩ። ያው በዛ ምክንያት መንገዶች አልተሳኩም። አንድ የቤት ስራ ልስጥህና እንደ ቀላል እንድታየው አልፈልግም። ከዛ በተረፈ ግን ወደ ፕሮግራማችን መጠቅለያ ነው የምንገባው። አሁን ባወራኸኝ መንገድ ታሪክ አትረሳም። በጣም ጎበዝ ነው። ብዙ ነገሮችን ታነሳለህ። አሁን ስለ ጎንደር ሰፊ ሰዓት ቢኖረኝ ራሱ አውርተህ አትጨርስም። በእርግጠኝነት በጣም ብዙ ታሪኮች አሉ። በረድፍ በሂደት ከተወለድክበት ጀምሮ የጎንደርን ታሪክ ያጠቃልል። ቢያንስ እንኳን በተለምዶ እብድ ብለን የምንጠራቸው ሰዎችን እነዚህን ሁሉ እስካለመርሳት ድረስ የአካባቢውን ታሪክ እስከማንሳት ድረስ የአካባቢውን ታሪክ እስከማንሳት ድረስ በየቤት ውስጥ ያሉ የቀበሌ 4 ምናምን እነዚህ መቀመጥ የሚችሉ ታሪኮች ናቸውና እንደው የቲያትር ህይወት እያንዳንዱ አሁን
ኤርትራ ጀምር ያደረከውን ህይወት መቼም አለፍ አድርገን ያወራኝ እያንዳንዱን ሂደት በሂደት ብታወራኝ የሚገርም ታሪክ የሚወጣው ነገርና ይሄንን ነገር እንደው ዝም ብለህ ይዘው ነው የምትቀረው ዛሬ ስላወራው ብቻ እንደው በመጽሐፍ መልክ ወይም በሆነ ነገር መስጠት የምችልበትን መንገድ ለምን አታመቻችም? አስበህ ታውቃለህ ወይስ እንዴት? ያው እንግዲህ አሁን እና ለመሰለ አንዳንዴ እኔ የሚገርምህ አሁን አንተ እንደው ጥሩ ነገር አመጣ የረሳሁትን ዲያሪ ሚዝኔ ከ1980 ጀምሮ 81 አሁን ደርሳለ ለነገር ነው። እሺ ኬሬዲን ሹክሪ የሚባል የፋሲለደስ የላይብራሪ ያኔ ላይብራሪ ኃላፊ ነበር ፋሲለደስ ትምህርት ቤት ላይ እኛ ስንማር አዲሱ ላይብራሪ ታች ያለው ሲሰራ እኛ ያያለን የተሰራ እኛ 11ኛ ክፍል 10ኛ ክፍል ያያለን እና ያኔ ላይብራሪ ኃላፊው አጋጣሚ ቤት የተከራየው እኔ ከምኖርበት አካባቢ ነው። እኔ ቀበሌ 12 በጣም እንደ ሰፈሬ ያሳለፍኩት ላይፍ አለኝ። በጣም በቃ የተለየ ነገር ደግሞ የማይረሳኝ እልልታ እንትኑን ታውቋል? እልልታ የባህል አዳራሽ እሱ ያኔ ቆዳ ቤት ነው የነበር። ቆዳ ቤቱ የክርስትና አባቴ ነው። እዛ ቆዳ አገዛ ነበር። እዛው መግቢያው ላይ ካለችው ዶርም መኝታ የነበረች እዛ ኑር ያለው ከ7ኛ ክፍል እስከ 12ኛ ክፍል እስከመማር ድረስ ያ ሰፈር እንደ ሰፈሬ ነው። ደግሞ ኬሬዲን ሹክሪን ቤት ተከራይቶ እዛ አካባቢ ሲመጣ እህቱ ሶፊያ ሹክሪ አብራው መጣች። ከሶፊያ ጋር በጣም እቀራረባለሁ ጫወታ ቀደም እንዳልኩ ነው። ሰው ከመጣ እንግዳ ከመጣ በተለይ ተሎ ነው። እዛ ከሷ ጋር ስግባባ የአዲስ አበባ ልጅ ነች። ከአዲስ አበባ ነው የኖሩ እነሱ። ከአዲስ አበባ ተቀይሮ ነው የመጣ። ያኔ እንዳሁኑ በደንበር በክልል ሳይሆን ከሲዳሞ መጥቶ ሰው ከዚህ ስራ ይይዛል። ከእንትን መጡ ማንኛውም ሰዎች ያስተማሩን ሌላ ስራ ይዞ የምናውቃቸው በመምህርነት እኔ አንድ መምህር ነበር ጎንደር ትኩዬ ደባሱ ይባላል። ትኩዬ ደባሱ አሩሲ ነው ተወልዶ ያደገው። እናት አባቶቹ አሩሲ ነው የሚኖሩ። ጎንደር ተመድቦ መጣ። ጎንደር ስራ የያዘ ልክ እኔ ሲመጣ ነው የማውቀው። ልጁኝም የኛን ሳያስተምረን የት ነው የማውቀው እኔ ስፖርት ኮሚሽን ስፖርት መዝናኛ ስፖርት ኮሚሽን አሁን ነው የሚባል ያኔ መዝናኛ ነው የሚባል የነበር የቀበሌ 4 ያለችው ስፖርት ሜዳ ታውቃት ልደት ምናምን እሱ ከዛ ነው የማውቀው። ኋላ ደግሞ ባስኬት በጣም ጎበዝ ተጫዋች ነው ትኩዬ። ባስኬት ኔት ብቻ ነው የሚያስነካት ኳስ ውስጥ ገባ ኔት በቃ እነ ጆርዳን ምናምን ኋላ በእንትን ያየናቸው አይደል። ትኩዬ ያኔ ምርጥ በቃ የተለየ ነበር። ትኩዬ ደባሱ ጨዋታ ወዳጅ ነው። ከሰው ጋር ሲቀራረብ ምን ሲል አሁን ቅድም እንዳልኩ በቃ አላማጅ ነው። ጎንደር ቀበሌ 4 በቃ ምርጥ ቤቶች ነበሩ። ጠላ ቤቶች፣ መጫወቻዎች ያኔ ምንድነው መዝናኛ ሰው በረፍት ሰዓቱ ሄዶ ጠላ ይጠጣ ነበር። ጠላ የሚጠጣባቸው ቤቶች ግን ምርጥ ቤቶች ናቸው። እና አንዲት ሴትዮ ጠላ የሚሸጡ ሴትዮ ነበሩ። ማማጨላ ይባሉ ነበር። ያው ቅጥል ስማቸው ነው። እና ሴትዮ ጠላ ሲሸጡ መምህራኖች ይጠጡና ጠላው አልጣማቸውም። ዋተር ነው ብለዋል። አይችን ጨዋታ ሰሙና ሴትየይቱ ኋላ ግብርናዎች መጡ። አጋጣሚ ቅዳሜ ቀን በቃ የገበያ ቀናቸው ነው የሳቸው። እዛ ከሌላ ሀገር ደግሞ እና ያነ ቤት የከሌ ቤት ተብሎ በቃ ታውቋል። የጭላ ቤት ተብሎ ግብርናዎች እንትን ብለው ቦታ ተጠቆመው ምን ብለው መጡና ገብተው ሲጠጡ ሲቀምሱት እንደ በፊቱ አይደለም፣ እንደተነገሩት አይደለም። ውሃ ነው ተባባሉ። አረ ግብርናዬ ስንቱ መምህር ዋተር ነው እያለ የጠጣውን አረ ግብርና ብለው በጣም እና ምንድነው አሁን ትኩዬ ደባሱ እዛ አካባቢ ነው የሚጠጡ የሚጫወቱ ምናምን ሲባል ትኩዬ ደባሱ በየዓመቱ ክረምትም በጋም ክረምትም ከምንም ቦታ አይሄድም። አገሩን አይሄድም። ቤተሰብ ሊጠይቅ አይሄድም። እንዴ ይህ ሰውዬ ምን ሆኖ ነው ቤተሰብ ማይጠይቅ እንዴ? ምናልባት ገንዘብ እያነሱ ይሆናል ተብለው ተመካከሩ። ጓደኞቹ ምናምን ተመካከሩና ገንዘብ እያነሱ ይሆናል ትራንስፖርት እናዋጣና እንስጠው ተባለ። ትራንስፖርት አዋጡ። ያለ የፍቅሩ ሁኔታ ነው የምነግርህ። ትራንስፖርት እናዋጣለት ተብሎ ትራንስፖርት አዋጡ። በቤተሰብ ጠይቀና ተብሎ ላኩት። ደብረ ማርቆስ ላይ ተመለሰ። መጣና ሞነ እድ አዳሚ እኔን ሰደብቻ ልጠጣም በቃ ዚኖረ ሞተ። yes አየው ጨዋታውን የት ያገኘዋል? ሂዶ ፍቅሩን ብኛለው የሞተ እዚሁ ነው። በቃ ትኩዬ ደባሱ አይደለ? በቃ ምነግርህ እስከ እንደዚህ ነው የነበር ጎንደር። ከሌ ከንትን መጣ የሚባል የለም። ይሄንን እኮ ነው ያልኩህ። አሁን ቅድም እንዲህ ብሎ የኖሩበትን አሁን ቅድም እንዳልኩ ነው በቃ። እና አንዳንዴ ያው እንዳልከው ለመጻፍ
ሐሳቡ አለ ግን አንዳንድ የማይሟሉ ነገሮች አሉ ሊሟሉ ሲሉ ደግሞ የሚጎትቱ አሁን በእጅ ጽፈህ በወረቀት ጽፈህ አይቻልም ቀድም ያልኩ ዲያሪ ጽፍ ነበር ይሄን ዲያሪ እስከ አስመራ ይዤ ከአስመራ ወደ ስንመለስ እንግዲህ በሶፊያ መካኝነት ከ80 ምናምን ዓመት ጀምሮ ነው ምጽፍ ነበር ትልቅ ያኔ ከቆዳ ቤቱ እንዳልኩ እንትን ስለሚመጣ የቆዳ ቤት የመድንም የባንክም እንትን ይመጣ ነበር አውስ መኪናም ስለነበራቸው ተስናባት ያቷ አዱኛ ተገኔ እንትንም ይመጣ ነበር አጀንዳ የመድንም የባንክም ይመጣል በዛ ይጻፍኩት ነው ያ እንዳያስኩት አስመራ ሄድኩ ስመለስም የዛን ሁላ እንደጻፍኩት ስትመጣ ግን ተፈትሸ ነው የምትገባው ስትፈተሽ ካሴት አማርኛ ይሁን ትግረኛ ይሁን እንግሊዘኛ ይሁን ካሴት ይቀራል በቃ ምክንያቱም ያን ያዳመጠ ሰው እንትን አይልም እየተፈተሽክ ነው ካሴት ይቀራል እዛው ላይ ጽሁፍ ይቀራል በዛ ምክንያት ቀረ ያን አንድ ነገር ተበላሸ ከዛን ጊዜ በኋላ ነው ውስጤ ጥሩ ያለው ነው ምክንያቱም ላምጣው ስትላው እንዳሁኑ እንዳንተ አይነት ደግ ሳገኝ እንዲህ አድርጌ ያወራዋለሁ ከተመቸ ግን ያው ለመጻፍ ሞክራለሁ እውነት ነው አይጻፍ ይሄ ብቻ ሳይሆን አንደኛ ታሪክ ነው በዚህ ብዙ ነገሮች አንደኛ ለሀገርህም ውለታ ነው ያን አሁን እኮ ቅድም እንደው ጨዋታ ላይ ምን አነሳን የቲያትሩ ሰልፍ ሞቢል ላይ ይቆማል አልክ እኔ ባሮክ አልኩ እንዲህ እየተባባል ሰው ታሪኩን ማወቅ አለበት ብዙ ታሪክ ብዙ መረጃዎች ይወጣሉና እንድጽፋቸው እንደው እንደምንም ራስከን አበረታተ ቢያንስ የልጅም አንዱ ቤተሰብ ጓደኛም እየተባባለ መቼም የሆነ ሰው ሊያሳትመው ይችላል አንድ ቀን ተባብረን ተደጋግፈንም እንግዲህ ሰው ማፈላልገን በቲያትሩ አልከሰርኩም እኔ ብዙ ቀደም አሁን እንትን ብለህን እኔ ቲያትር ልናሳይ ስንል አልባሳት አሁን ልብሳችን ውጭ ከዋና ልብሳችን ውጭ የቲያትሩ ልብሶች አሉ አልባሳት ምንላቸው ያን ይዞልኝ የሚመጣ ወንድሜ ነው ወንድሜ ወልደ አረጋ አይደለ ነው እና ያን ይዞልኝ ሲመጣ ይገባል እየገባ ካንተ የተማረው ያውና የኔን አልባሳት ይዞ መምጣት ለሱ ተቀሞታ እኔ ያውን በቲያትር አልከሰርኩም እሱና ሳይ ጎበዝ ነው በጣም ጎበዝ ነው እኔ እኮ ግን እሱ ነበር ትልቅ የሚመስለኝ ሰው እንዳይሰማ ሰማ እንደው ይሳሰብ የታናሽ ነው አዎ ገረመኝ ወልዴ በጣም ልጅ ነው እኔን ስታየኝ አሁን እኮ እግዚአብሔር አንተ ግን ወጣ ወይ ፋሲሎ ብዙ ነገር አወራ ደስ የሚል ነገር እኔ ግን ፕሮግራማችን በዚህ እንዲቋጭ አልፈልግም እና የሆነ ርዕስ አዘጋጅቼ ደግሞ ድጋሚ ባገኘ ደስ ይለኛል እኔም እንደው ባገኝ ደስ ይለኛል በጣም በቃ ደስ ብሎኛል እንግዲህ ዛሬ ነሐሴ 7 በቃ ደስ የሚል ታሪካዊ ቀን ሆነች ካደሽኛችን ጋር ተመልካቾቻችን ትንሽ ቅቅል አለ ዳቦ በቃ ምን ያልቀረበ ነገር የለም በጣም ከዛ በላይ ያሳለፍኳቸው ነገሮች እንዲህ ባለችነ ሰዓት ያላነሳናቸው ብዙ አሉ በጣም ያላነሳቸው ቢኖሩም ጻፍና እንደው ይሄ ያልተነሱ ምንጫወትባቸው ለምን ድጋሚ እንገናኛለን እንደዛም እስኪ ለአሁኑ ማመስገን የምትፈልገው አካል ካለ እስቲ ከሌ በልና ፕሮግራማችን እንዝጋ ማለት አሁን ለማመስገን እንግዲህ ያው በህይወት ውስጥ መቼም በተለያየ ህይወት ዘርፍ እከሌ እንዲያርጉልኛል ለዚህ መሳካት ለዚህ ነው ብዙ ጓደኞች አሉ እኔ በጣም የሚገርም በጓደኛ ሀብታም ነኝ በጣም በቃ እኔ ሁሌ ተደስቼ ምን ብዬ ምኖር ወንድሞች አሉኝ ጓደኞች አሁን ወንድምህ ነው የራስህ ነው ማንም አይቀማህም በፈጣሪ የተሰጠህ ነው ከስጋ አብራክ ክፋይ ነው ደግሞ ዝም ብሎ ፈጣሪ የሚሰጥህ ጓደኞች አሉ እና ያው ስኖር በብዙ ነገር በጎን የማይለዩኝ ሲከፋኝም ስደሰትም ብዙ ነገር ምን ነጋገረው እኔ መምህር ጎይቶም በምን ጊዜም ከእንተኔ ውስጥ ነው በእኔ ህይወት ውስጥ አለ ከከፋኝ ከቸገረኝ መፍትሄዎችን ያበጃል በቃ ተቆርቆሮ ከውስጡ ገብቶ ነው የሚሰማኝ የሚረዳ ወዲያውን መፍትሄውን የሚሰጠኝ ግርሜ ከበደ በጣም ግርሜ ደግሞ በጣም ጓደኛዬ ነው ሁሌም አስፈላጊ ነገሮችን በቃ በብዙ ነገር በብዙ ውስጣዊ ሚስጥሮቼ በሙሉ ግርሜ አለ ያው ወንድሞቼ ጥሩዎች ናቸው ወንድሞቼ በሚያስፈልገኝ ነገር በሙሉ እግዚአብሔር ይመስገንና አንዳንዴ እህቴ ያለች አሁን የምኖረው ከእህቴ ጋር ነው አሁን እኔ ባለኝ አካል እንቅስቃሴ እህቴ እንትን ባትኖር እንደፈለኩ መንቀሳቀስ እንደፈለኩ መውጣት መግባት አልችልም ሁሉም ነገር ይቸግራል አሁን እንትን ማለት እና የተለያዩ ነገሮች ነው አሁን አንዳንዴ
ብዙ በቃ ውስጣዊም እንትንም የሚታዩ የማይታዩም ችግሮች ነው ያሉብን። አሁን እንደዚህ በተለይ አካል እንትን ብሎህ የሆነ በክራንች በምናምን ስትሄድ የሆነ ነገሮች ልታደርግ ስትል እና ቤተሰቦቼ እወዳለሁ። ቤተሰቦቼ በሚያደርጉልኝ ነገር በሙሉ አመሰግናቸዋለሁ። እና ያው እንዳልኩ ነው። በጣም አሪፍ። አንዳንዴ ምን አለ መሰለህ አንዱ ክራንች አለው እንደኔ ክራንች ይዞ ይሄዳል እና ስሞት ከክራንች ጋር ቅበሩኝ አለ። አንዱ ደግሞ ማየት የተሳነው ነውና መመሪያ እንትኑ አለችው ዘንጓ ስሞት ከዚች ጋር ቅበሩኝ አለ። በዊልቸር የሚሄደውም ስሞት ከዊልቸር ጋር ቅበሩኝ አለ። መስማት የተሳነው እኔም ስሞት አለ ከአስተርጓሚ ጋር ቅበሩኝ። የምትጠቀምባቸው ነገሮች በሙሉ ይጠቅሙሃል። ከዛ ቀጥሎ እዛ ሄዶም ለመገልገያ ፈስ እና እኔ ቤተሰቦቼ ሁሉንም ነገሮች ናቸው ለማለት ብዬ ነው። እህቴ ናት ከእህቴ ጋር ነው ያለው። ታገኘው እንግዳውን አመሰግናታለሁ ለማለት ብዬ ነው ይሄን ላይ ያመጣሁልህ። ተመልካቾቼ ይሄ ቪዲዮ እንዳያመልጣችሁ። በጣም ብዙ ታሪኮች የተነሱበት አዝናኝና በጣም ደስ የሚል ጊዜ ነው ከፋሲሌ ጋር ያሳልፍ ነው። ፕሮግራማችን ይህንን ይመስላል። ታግሳችሁ እስካሁን ስለጠበቃችሁን ከልብ እናመሰግናለን። እኛ እንግዲህ ፋሲል ቀን ነው ፋሲል ቀን ነው። በጣም እናመሰግናለን። እኛ ከአርሽኛችን ጋር እንቀጥላለን። ድንች ቅቅሎ ሜው ዳቦ ሜው። እናንተ ግን አብራችሁ ስለቆያችሁ ከልብ እናመሰግናለን። ሳምንት በሌላ ፕሮግራም እንገናኝ። ቴንክ ዩ ቻው።